የዚነዲን ዚዳን የፈረንሳይ ብሔራዊ ቡድን ዋና አሰልጣኝነት ቅጥር ኦልሞስት ያለቀ ጉዳይ ነው። ተስማምቶ ጨርሷል። ሁሉም ነገር በጥሩ መንገድ እየሄደ መሆኑ ተገልጿል። እሺ የማንቸስተር ዩናይትድ ታዳጊን ጉዳይ እናንሳው። ሶፊ ማንቸስተር ዩናይትድ በዚህ የክረምት የዝውውር መስኮት አራተኛ ዝውውሩን ፈጽሟል፣ ጨርሷል። ማንቸስተር ዩናይትድ እንደሚታወቀው የመጀመሪያ ዝውውሩ አንድሪው ሳንቶስ ነው። ኤደርሰን ነበር ሊሆን የሚችለው፣ ግን ከሕክምና ምርመራ ጋር በተያያዘ ኤደርሰን ባለመጨረሱ ወይም ዝውውሩ ባለመሳካቱ አንድሪው ሳንቶስን ከቼልሲ ከዛ በካርል ዳርሎ የነጻ ዝውውር ቀጠለ። በዮሪ ቴልማን ዝውውር አስገረመን። አሁን ደግሞ የ18 ዓመት ታዳጊ መስመር አጥቂ ማንቸስተር ዩናይትድ አስፈርሟል። ያስፈረመው ደግሞ ከቶተንሃም ነው፣ ከፕሪሚየር ሊግ ቀጥተኛ ተፎካካሪው ክለብ። ተጫዋቹ ታይነን ቶምፕሰን ይባላል። 18 ዓመቱ ነው። ይህ ተጫዋች እንግዲህ በመስመር አጥቂነት የሚጫወት ተጫዋች ነው። በቶተንሃምና በሌሎች ቡድኖች አካዳሚዎች ውስጥ ያደገ ነው። ባለፈው ዓመት በቶተንሃም ተስፋ ቡድን ቢ ቡድን በሚባለው ቡድን ውስጥ ተጫውቶ 25 ጨዋታዎችን አድርጓል። 13 ጎሎችና 6 አሲስቶችን ማከናወን ችሏል። ታይነን ቶምፕሰን ከቶተንሃም ከ17 ዓመት በታች ቡድን ጋር ደግሞ አምና የእንግሊዝ ፕሪሚየር ሊግ የ17 ዓመት በታች ሻምፒዮን አድርጓቸዋል ቶተንሃሞችን ታይነን ቶምፕሰን እና ይሄ ተጫዋች በጣም 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 ታለንትድ የሆነ ተጫዋች ነው። ማንቸስተር ዩናይትድ ለዚህ ዝውውር 8 ሚሊዮን ዩሮ ነው የከፈለው። 4ቱ አውቶማቲካሊ ከፍለውታል፣ 4ቱን ደግሞ ብቃቱ እየታየ ተጫዋቹን ባይደን ሄቨን መንገድ ማምጣት ይፈልጋሉ ማንቸስተር ዩናይትዶች። ሄቨንን ከአርሰናል በነጻ ዝውውር አምጥተው የዋና ቡድን አባል አድርገውታል እና ታይነን ቶምፕሰንም ተመሳሳይ ነገር ነው። በዋና ቡድን አባልነት እንዲጫወት ነው የሚፈልጉት ይህንን ተጫዋች። በእንግሊዝ ከ17 ዓመት በታች ቡድን ውስጥም መጫወት የቻለ ተጫዋች ነው ታይነን ቶምፕሰን እና ማንቸስተር ዩናይትድ ለወደፊቱ የሚጠቅመው ተጫዋች ነው። ስፔሻሊ በእርግጥ አሁንም በዋና ቡድን እድል የሚሰጠው ተጫዋች ነው። ለዛ ነው ያመጡት ከቶተንሃም ይህን ያህል ብርም ለ17 ዓመት ታዳጊ የከፈሉትም 8 ሚሊዮን ዩሮ ብዙ ነው። በነገራችን ላይ ለ17 ዓመት ታዳጊ ይህን ያህል ገንዘብ ማንቸስተር ዩናይትድ ለማውጣት የወሰነው ተጫዋቹ ታለንትድ ከመሆኑ ጋር ተያይዞ የወደፊቱንም ከመስራት አንጻር የአሁኑም ብቻ ሳይሆን የወደፊቱንም ከመስራት አንጻር የመጣ ዝውውር ነው። ግን በዋና ቡድን ውስጥ ኢንተግሬትድ የሚደረግ በዋና ቡድን ውስጥ የሚጠቃለል ነው። መጥፎ ተጫዋች አይደለም። ታይነን ቶምፕሰን ቪዲዮዎችን ለመመልከት ሞክሬያለሁ። ጥሩ ጎሎች ነው የሚያስቆጥረው። በጣም ፈጣን ነው። ጥሩ የመስመር ተጫዋች ነው። ጥሩ የሚያድግ ይመስለኛል። እኔ ባየኋቸው ቪዲዮዎችና እንቅስቃሴዎች ጥሩ የሚመጣ ይመስላልና ማንቸስተር ዩናይትድ መጥፎ የሚባል ውሳኔ አይደለም የሚወስነው። ካሉት የመስመር አጥቂዎች አንጻርም ማንቸስተር ዩናይትድ ሌላ ትልቅ አጥቂ ማምጣት ካመጣ ፉክክሩ በጣም ከባድ እንደሚሆን ይጠበቃል። ለምሳሌ ማቲያስ ኩኛን የሚያስቀምጥ ተጫዋች ማምጣት በጣም አስቸጋሪ ነው። ብሪያን ቡሞን የሚያስቀምጥ ተጫዋች ማምጣት አስቸጋሪ ነው። የወደፊቱንም እየሰራ ችግር ቢፈጠር እነሱን የሚተካ ተጫዋች ማምጣቱ ብዙም ለክፉ የሚሰጥ አይደለም። ሌላ በጀት ላይ ቢያውለው ገንዘቡን አማካኞች ላይ አጥቂዎች ላይ ተከላካዮች ላይ ቢያውለው የተሻለ ይሆናል። ሌላ ማንቸስተር ዩናይትድ ያው የአማካይ መስመር ተጫዋቾቹ ላይ እንዳልነው እንግዲህ አሁንም ክትትሉን ቀጥሏል። ማኑኩኔ ይመስላል የሚዘዋወረው ወደ ማንቸስተር ዩናይትድ። ሪዮ ፈርዲናንድም እንዳለው ይህን ያለው ነገር ከአማካኞች ጋር ተያይዞ ብዙ የለም። ግን የግራ መስመር ተመላላሽ የሉክሾውን ቦታ የሚሸፍን የሚተካ ተጫዋች ግን እያዩ ነው የሚገኙት። አንቶኒዮ ሮቢንሰንን ከፉላም፣ ሉዊስ ሃልን ከኒውካስል፣ ኒኮ ዊሊያምስን ከኖቲንግሃም ፎረስት እነዚህ ተጫዋቾች ዝርዝር ውስጥ አስገብቶ ማንቸስተር ዩናይትድ እየሰራ እንዳለ የመረጃ ምንጮች እየጠቆሙ ነው የሚገኙትና ሉዊስ ሆል ነው ማንቸስተር ዩናይትድ በጥብቅ የሚፈልገው፣ ግን ገንዘቡ በዛበት 50 ሚሊዮን ተብሏል። አንቶኒ ሮቢንሰንን በግማሽ ማግኘት ይችላል። አሜሪካዊውን ተጫዋች 25 ሚሊዮን ዩሮ ነው። ኒኮ ዊሊያምስም በተመሳሳይ እስከ 30 ሚሊዮን ዩሮ ድረስ ተጫዋቹን ማስፈረም የሚችሉበት እድል አለ እና ማንቸስተር ዩናይትድ ከአማካይ መስመር ተጫዋች ከመጨመር በተጨማሪ የግራ መስመር ተጫዋችም እንደሚያመጡ ይጠበቃል። አሁን ማንቸስተር ዩናይትዶች ከባድ ክርክር ውስጥ ገብተዋል። ዮሪ ቴልማንስ 18 ቁጥር ተሰጥቶታልና እና በቃ ቁጥር አንድ አማካኛችን እሱ ነው የሚል ጥርጣሬ ውስጥ እንዲገቡ አድርጓቸዋል። ነገር ግን ማንቸስተር ዩናይትዶች አሁንም እየሰሩ ነው። ቅድም እንዳልነው ወይም በመረጃ እንደጠቆምነው አሌክስ ስኮትን በሚመለከት በርማውዝ አቋም ይዟል ወይም ተጫዋቹ አቋም ይዟል። እንደሚታወቀው ማንቸስተር ዩናይትድ ጠይቋል፣ ይህንን ተጫዋች አርሰናል ጠይቋል፣ ቼልሲ ጠይቋል። አሌክስ ስኮት የ22 ዓመት ተጫዋች ነው። ግርሜ አሁን ባለው ሂደት በ60 ሚሊዮን ፓውንድ አካባቢ ያገኙታል። የሚፈልጉ ሲሪየስሊ ተጫዋች የሚፈልግ ተጫዋች ካለ አሌክስ ስኮት አምና ያሳየው አቋም በጣም ይለያል። ግን የ1 ዓመት አቋም ነው ግርሜ አሌክስ ስኮት። ታች አምና አብዛኛውን ጊዜ በጉዳት ነው ያሳለፈው። ለዛውም በከባባድ የጉልባት ጉዳቶች 7 ሳምንት
3 ወር ምናምን እየራቅ የቆየባቸው ጊዜያቶች ከታች አምና በፊት የነበረውም ተመሳሳይ ነገር ነው የነበረው። ከብሪስቶል ሲቲ በ25 ሚሊዮን ፓውንድ ነው ያመጡት በውድ ዋጋ በርማውዞች፣ ግን ግልጋሎት አልሰጣቸውም። በአብዛኞቹ ዓመታቶች ጉዳት በጣም ሲያስቸግረው ቆይቷል። አሁንም ምን ዋስትና ለይንን ተጫዋች አብዛኞቹ ክለቦች ጥርጣሬያቸው የጉዳት ዜናው የጉዳት ነገሩ ደስ የማይል ሆኖ እንመለከተዋልና አሌክስ ስኮት። ስለዚህ ይህንን ተጫዋችም ገበያው ላይ ቀርቦላቸዋል ለሁሉም ክለቦች። ማንቸስተር ዩናይትድም የዚህ ተሳታፊ ከመሆኑ ጋር ተያይዞ ማለት ነውና አሌክስ ስኮት ዛሬ በርማውዝ ኮንትራትን አላራዝም ብሏል። ተጫዋቹ አልፈልግም ብሏል። ወደ ሌላ ክለብ መሄድ እፈልጋለሁ ብሏቸዋል። ስለዚህ ተገቢውን ዋጋ ወጥተው ተጫዋቹን ወደ መሸጥ ሂደት ውስጥ የሚገደዱበትን ሁኔታ ተፈጥሯል ማለት ነው። ሌላው ሮድሪ ነው። ሌላው የዚህ የዝውውር መስኮት መነጋገሪያ ሆኖ ብቅ ያለው ከዓለም ዋንጫው ድሉ በኋላ አሁንም ማንቸስተር ሲቲዎችን እየሸዋወዳቸው ነገ ዛሬ እያለ ኮንትራቱን ያስተዋውቃል። ኮንትራቱን ማራዘም አልፈለገም። የሚፈልገው ማድሪድ መሄድ ሮድሪ ማድሪድ መሄድ ይፈልጋል። ነገር ግን ማድሪዶች ደግሞ ፍላጎት የላቸውም። ፍሎሬንቲኖ ፔሬዝ ተጫዋቹን የማስፈረም ፍላጎት ያን ያህል የላቸው። ተጫዋቹ በጣም ይፈልጋል። ምናልባት እንግዲህ በዓለም ዋንጫ ያሳየው ፐርፎርማንስ ኮንቪንስ ካረጋቸው ካሳመናቸው ለማድሪድ በጣም የሚጠቅም። ለምን ፍሎሬንቲኖ ፔሬዝ እንደፈሩት አልገባኝ። ተጫዋቹ በጣም በርካሽ ዋጋ ሊያገኙት ይችላሉ። አንደኛ፣ ሁለተኛ ደግሞ ያን ያህልም እድሜው ሂዷል የሚባል ተጫዋች አይደለም። ቢያንስ 3-4-5 ዓመት በንጹህ አድርገህ ልጠቀምበት የሚችለው ተጫዋች ነው ሮድሪ። ከዚህ አንጻር ፍሎሬንቲኖ ፔሬዝ እንግዲህ ጆዜ ሞሪኖም አለመፈለጋቸው ሊሆን ይችላል። ምንም እንቅስቃሴ አላሳዩ። ምንም ፍላጎት እሱ በጣም ገፍቶ እየሄደ ነው፣ እየጠየቀ ነው ነገሮችን በኤጀንት በኩል እያሳለጠ ነው ምን መሆን እንዳለበት። እንግዲህ ያገኘው ኮንፊደንስ ሊኖር ይችላል በማድሪድ በኩል በግልጽ ያልተገለጸ፣ ግን እስካሁን ፍሎሬንቲኖ ፔሬዝ ገፍተው አልመጡም በሮድሪ ላይ የሚሉ ሀሳቦች ናቸው። ይህ ዓለም ዋንጫ ግን ለእኔ አይደለም ፍሎሬንቲኖ ፔሬዝን ማንንም ያሳምናል። አይደለም እግር ኳስ የሚያውቅ ሰው ይቅርና ማንም ሰው ሮድሪን የማግኘት እድሉ ካለው አይኑን ማሸት የለበትም፣ ሁለቴ እንኳን ማሰብ የለበትም ብዬ ነው ማስበው። በጣም ይጠቅማል። በዛ ላይ የምታገኘው ዋጋውን ይህን ተጫዋች በ150 አይደለም በ40-50 ታገኘዋለህ። ምክንያቱም ኮንትራቱ 1 ዓመት ብቻ ስለቀር ነው። ስለዚህ ሮድሪ በማንቸስተር ሲቲ በቀጣይ ዓመት ላንመለከት የምንችልበት እድል ሰፊ እንደሆነ ዛሬ የወጡ መረጃዎች እየጠቀሱ ይገኛሉ። ግርምዬ አንዳንድ ነገሮችን ልጨምር ሶፊዬ፣ እናጠቃልሽ። አንዳንድ ነገሮች ለመጥቀስ ያክል ትናንት እንግዲህ ስፔን አቀባበል ሲደረግላቸው ላሚን ያማል ቁምጣውን ዝቅ አድርጎ፣ አንዳንድ ሰዎች ያው ሳይሞቅ ፈላ እያሉት ነው። ላሚን ያማልን ቁምጣውን ዝቅ አድርጎ ነበር ወደታች አድርጎ። ያው አንዳንዶች ካልቸራቸው ነው ይላሉ፣ የእነሱ ባህል ነው ይላሉ። ግን ብዙ ሰዎች ደግሞ ላሚን ያማል ያደረገው ነገር እንዳልተመቻቸው እየገለጹ ይገኛሉና ዋንጫውን ከፍ እያደረገ መጠጥን ባፉ ይዞ እየተመለከተ ነው ነበር ላሚን ያማልን። ሌላው የስፔን አሰልጣኝ ዴላ ፎንቴ ተጠይቀው ነበር፣ ጥያቄ ቀርቦላቸው ነበርና ኩኩሬያ የእርስዎን ፊት ንቅሳት ለመነቀስ ያሰበውን ነገር እንዴት አይታል ተብሎ ነበር። አዎ አውቃለሁና ስተት እንደሰራ ነግሬዋለሁ፣ ሌሎቹም ስተት ሰርታችኋል ብያቸዋለሁ። ምክንያቱም ልክ አይደላችሁም ያልኳቸው ምንድን ነው ቃላቸውን እንደሚያከብሩ ስለማቅ ነው። ያደርጉታል፣ እንደሚያደርጉት አውቃለሁ። ቃል ነው፣ ጠንካራ ናቸው፣ ለቃላቸው ይታመናሉ። ደግሞም እኔ ያን ያህል ማስጠላ ሰውም አይደለሁም ብለዋል። እያየውን ነበር፣ እያሳቀኝ ነበር። ቢነቀሰኝም ችግር የለም። በእድሜ ትልቁ አሰልጣኝ ሆኗል ዓለም ዋንጫን በማሳካት 65 ዓመት ከምናምን። ሌላው የመጨረሻው ባሎንዶርን በተመለከተ ነው። ባሎንዶር ኦክቶበር 26 ለንደን ላይ አሸናፊ ይፋ ይደረጋልና ትናንት ባሎንዶር መግለጫ ወጥቷል። መግለጫ ወጣው ምንድን ነው? ባሎንዶርን ዓለም ዋንጫ ስላሸነፈ ብቻ ነው የሚያገኘው ብላችሁ የምታስቡ ከሆነ ተሳስታችኋል። ዓመት ሙሉ ባሳዩ አቋም ነው የምመርጠው ብሏል። እና ያው ብዙዎቻችን አንድ ያመንነው ነገር የምንከራከርበት አለ። ግራ ገባን ግርምዬ ቢዘለል እና ማንም ቢሸለም ደግሞ የተናገረ ማንም ቢሸለም ማንም ይሄ ዓለም ዋንጫ ይሄ ባሎንዶር አከራካሪ እንደውም ባሎንዶር ምንድን ነው ያለው? ዓለም ዋንጫ የወሰደ ነው ባሎንዶር የሚበላው ብላችሁ የምታስቡ ከሆነ በዓለም ዋንጫ ያላሸነፈም ባሎንዶር ልሸልም እችላለሁ። ምክንያቱም እኔ የአንድ ጨዋታን ብቻ ሳይሆን ዓመቱን በሙሉ ያደረገውን እንቅስቃሴ ግምት ውስጥ አስገብቼ ነው የምሸልመው ብሎ ትናንት ይፋዊ መግለጫ ወጥቷል ባሎንዶር። ለማንኛውም ኦክቶበር 26 ያ ማለት እንግዲህ ሮድሪ ይወስዳል እያልን ብዙዎቻችን ነበር። ግን ከሮድሪ ደግሞ
አመቱን ሙሉ ደግሞ ወጥ የሆነ አቋም ያሳዩ አሉና ብዙ ተፎካካሪዎች ሊኖሩ እንደሚችሉ ማሳያ ነው ብዬ አምናለሁ። ለንደን ላይ እንግዲህ ኦክቶበር 26 ይፋ ይደረጋል። ዞሮ ግን መገመት አይቻልም። በቃ ጋዜጣዊ መግለጫ ማንም ቢሸለም አከራካሪ ነው። ሶፊ ልክ ነው። እናት ባንክ የዚህ ፕሮግራም አጋራችን ነበረ። ከልብ እናመሰግናለን። ዶክተር መቤት የጥርስ ሕክምና ማዕከል ጥርስ ችግር ካለ ጊዜ ሳይሰጡ ይታከሙ። ዶክተር መቤት የጥርስ ሕክምና ማዕከል ብቸኛው የካድካም ቴክኖሎጂ ባለቤት፣ እንደዚሁም ሮሜ በሳሎና ስፓ በምስራቅ አፍሪካም በአፍሪካም ቀዳሚ የሆነውን ሽልማት የተረከበ ነው። በፈረንሳይ ፓሪስ በጥራት ሲሸለም ማሳጅ፣ ሞሮኮ ስፓ ባስ አገልግሎት፣ ወንዶች ሜስቶች ጸጉር ቤት ሁሉንም ባንድ የሚያገኙበት ቦታ ነው። ይመቻችሁ ብሏቸዋል። አዲስ ዓመት ታላቅ የንግድ ኤክስፖና ባዛር በአዲስ ኮንቬንሽን ሴንተር ይከናወናል። ከነሐሴ 21 እስከ ጳጉሜ 5 አይቀርም። ይቺ ቀን ትያዝ ለደንበኞች፣ ለገዢዎች፣ ሻጮች ደግሞ ይፍጠኑ፣ ጊዜ ሳይሰጡ አስመጪዎች፣ እንደዚሁም አከፋፋዮች በፍጥነት ከአዲስ ኮንቬንሽን ሴንተር የሚዘጋጀውን ይህንን ባዛር ይህንን ንግድ ትርኢት በመሳተፍ ከፍተኛ ትርፍ እንዲያገኙ እንዲሁም አገልግሎቶት ምርቶት እንዲያስተዋውቁ ተጋብዘዋል። 0959 54 55 56 0959 54 55 56 ላይ ሳይሞላ በፍጥነት ይመዝገቡ እንለዎታለን። አጋሮቻችን ከልብ አመሰገን። ግርምሾና ሶፊ አብረን ነበርን። በቴክኒኩ በሱ ፍቃድ ከኛ ጋር ነበረ። መልካም ቀን። የነገ ሰው ይበለን። ነገ በተመሳሳይ ሰዓት በአዳዲስ ስፖርታዊ ጉዳዮች እንገናኛለን። ባባይ። መልካም ጊዜ። በፀሐይ ወገግታ የተጀመረ ቀን በጥንቃቄ ላይ ዕውቀት ከደረቡት ዘመን ያፈራውን መሳሪያ አሰናድተው